ገሎታል ማለት ነው። አምላክ ያን አይደለ? ሞት ስልጣን አለው ግን አሸንፎታል። ገሎታል ግን አሸንፎታል። መጀመሪያ ሞትን አሸንፎታል። አትደረበ አቶ ሞት ጀግናው አምላክህን ካሸነፈው በኋላ እንደገና በተራው ደግሞ አምላክ ያሸነፈው ያልከን ነው ሞት። አዎ አንድ ነው። ላ ኢላሃ ኢላላህ ያ እንደዛ ነው። እውነታው እሱ ነው። እንደገና በተራው አምላክ ያሸነፈው። እናንተ ጋር ማስረጃችሁ ምንድነው? ስለ ትንሣኤ እስኪ ትንሽ 300 ዓመት ተነሱ የምትለኝ እሱ ታሪክ ነው። እሱን አይደለም ያልኩህ። ታሪክ ነው ይላል እንዴ? የአምላክ ቃል ነው ይሄ። ቃል በቃል እናሳያለን። ያንተ ግን አፈ ታሪክ ነው። ምንም ማስረጃ የሌለው የክርስቶስ መነሳት። ክርስቶስ ለመነሳቱ ያየ አንድ የሐዋርያ ምስክር አምጣ። እሱን በማስረጃ ልናየው ነው። ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር አሳየን። መጽሐፍን ከፍተህ ትልቁ ላይ ነህ። ያላ እሺ፣ ክፍሉን አውጥቼ እሰጥሃለሁ። ተከፍቷል። ችግር የለውም። አብሽር። አዩ መጽሐፍ ቅዱስ እኛ ጋር ስላለ ችግር የለውም። ያውና ተነስቷል። ለዚያም ሁላችንም ምስክሮች ነን ብለዋል ሐዋርያቶች። ልናያቸው ነው። አሁን ሲነሳ አይተው የተመቸኝ ነገር አስተግፍሩላህ አልዓዚም። የተመቸኝ ነገር ኡስታዝ እሱ አንድ ለአንዷ በጣም ተመችተኛለች። አንድ ያሸነፈው አንድ የተሸነፈ የሚለው ይሁን። አንድ ለአንድ አይደለም እሱ ተው። አንተ እንደፈለክ እንትን ማለት ይችላል። አንድ በእኛ ሞትን ያሸነፈ ሞትን ድል ያደረገ ጀግናው ኢየሱስ አለ። በእናንተ ማነው ሞትን ያሸነፈው? ዋስትናቹ ምንድን ነው? ብራዘር እስኪ ማስረጃ ስጠኝ ነው። አላህ አስነሳቸው 300 ዓመት ኖሩ። እሱ ተው። እሱ አፈ ታሪክ ነው። ታሪክ ነው። ትክክለኛ ማስረጃ ውስጥ ታሳየኝ። ሞትን ያሸነፈ ማን አለ? ከእናንተ ሞትን ስልጣን እንዳለውማ በነብያችሁ ማይታችሁታል። ነብያችሁ ሞቷል። አንዴ ርዕስ አታስቀይሩት። አሁን ቶሎ በል። አሁን ተናዷል። ብቻ ማቴዎስ 28 አውጣ። ማቴዎስ 28 አውጣ። አይ ማቴዎስ 28 28 28 ይኸውላችሁ ስንት ከላይ ጀምሮ እናንበው። አንድ ጀምሮ ሙሉ ለሙሉ አይደለም። ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ ማን ይባላል? በመጀመሪያ ከሱ ጀምሮ። ስለ ሐዋርያ አይደለም ስለ መነሳቱ መላእክቶች ምስክር አለን። መጽሐፍ ቅዱስ ብራዘር አልጠየቅኩም። ስለ ሐዋርያቶች ነው ያለው። ባካሏ ዳስሰውታል፣ ነክተውታል፣ አብሯቸው አስተምሯቸዋል፣ አብሯቸው ቆይቷል። ከሞቱ በኋላ ሲነሳ አይተውታል። ኢየሱስ ኧረ በእናትህ አሁን ያልሆነ ጥያቄ አትጠይቁ። እሱ ምን ሆነ ነው? ቅዱስ አይደል? ሞቷል። ፖለቲካ ነው እናንተ የምትሰሩት። ለትምህርት ከሆነ በትክክል እንነጋገር። ሞቷል አይደል? ኢየሱስ ክርስቶስ ከሞት ያየው ሐዋርያ አለ ወይ? ስማኛ እንዴ ሞቷል አይደል? መሞቱን በእኛ መጽሐፍ ነው። እንዳንተ አይደለም እኮ እንዳንተ እምነት አይደለም እኮ የምናወራው። እንደኔ እምነት ሞቷል እኮ። ቆይ ልንገርህ አይደለም ጥያቄያችን። አዳምጥ። መጀመሪያ ራስህ በመጣኸው ነው የተያዝከው። ምን አለ? ስለ ትንሣኤ ነው የጠየቀው አይደለ? አዳምጥ። ረጋ በል። አሁን አዳምጥ። እኔም ስለ ትንሣኤ ነው የምጠይቀህ። ኢየሱስ ክርስቶስ ትንሣኤ ሲያደርግ ወይንም ከሙታን ሲነሳ ያየው የሐዋርያ ምስክር አለ ወይንስ የለም? ሁሉም ደቀ መዛሙርቶች ባሉበት ተሰበሰቡበት። እነ ቶማስ ሁሉም አይተውታል። ዮሐንስ ሊያውጣ በቃ ይሄ ነው ምስክር። ታዲያ ምንድን ነው የምትለው? ሲነሳ አጠገቡ የነበረ ሰው አለ እንዴ? አንተ ምን አይነት ጥያቄ የምትጠይቀው? ብራ እሱ ነው የጠየቁት። እንደዚህ አይነት ጥያቄ አትጠይቅ። ይሄ ጥያቄ ትጨልላለህ። መልስ የለውም። ወላሂ ጥያቄ መልስ የለውም አለው እንጂ ተገጥቶ ደቀ መዛሙርቱ ምን አይነት ሰው ነው? ጭንቅላት አለ አይደል እንዴ? እያስተዋልክ አውራ እንጂ ብራዘር። አንተ ማን ነው? ለእናንተ ዋስትናችሁ ማን ነው? ከሞት ስለመነሳታችሁ እስኪ ንገረኝ። እኛ ጋር ጀግናው ኢየሱስ አለ፣ ሞትን ድል አድርጎ የተነሳ። እናንተ ጋር ሞትን ያሸነፈ ማን ነው? ሞትን አላሸነፈ። ሞቷል። ነብያችሁ አለ የምትሉት ነብያችሁ ሞቷል። ሞቶ ቀርቷል። ተናገር፣ መልስ ተናገር። ቶሎ በል። ምንም ነገር ማስረጃ በሌለበት እምነት ብለህ ትከተላለህ። ምንም ማስረጃ የለም። ወደ ማስረጃ እናንተን የጀመራችሁት ጩኸት። እሺ ብራዘር፣ እናንተ ናችሁ መጮህ ምናምን እያልክ አንተ እንትን አይደለ እንዴ? የእምነት መሪና በስንስ يلا نزل تحت كبس تحت. ايش تسفى እንዴት ነህ? ደህና ሰላም ነኝ። እንደነሱ አለን። አማን ነው አለን። ፈጣሪ ተመስገነ ይሁን። እኔ የክርስቶስ ትንሣኤ ለክርስትና ሃይማኖት ትልቅ መሰረት ነው አይደል? በጣም ጳውሎስ መጽሐፍ ላይ ሲናገር ምን ይላል? ክርስቶስ ግን ከሙታን ካልተነሳ ክርስትናችን ከንቱ ነው፣ ስብከታችንም ውሸት ነው ብሏል አይደል?
አሜን ነው። እሺ ታዲያ ለዚህ ነገር ሐዋርያቶች ሲናገሩ ደግሞ ምን አሉ? እኛ ኢየሱስ ክርስቶስ ከሙታን ሲነሳ ያ እንትን ተነስቷል ካሉ በኋላ ለዚህም እኛ ምስክሮች ነን ብለው ተናግረዋል። እውነት እንደው እነሱ ምስክር ናቸው? ክርስቶስ ከሙታን ለመነሳቱ ሲነሳ የአይን ምስክሮች ነበሩ? የአይን እማኝ ነበሩ? አይተውታል? አዎ። እሺ ከሙታን ሲነሳ ያየው መቃብሩን ከፍቶ ሲወጣ ያየው ሐዋርያ ማን ይባላል? ጴጥሮስ። በጣም ጥሩ። የቱ ጋር ነው ምዕራፍና ቁጥር ስተን? ሉቃስ 24 ምዕራፍ 24 ብለህ ቁጥር 12 ግለጥልኝ። አይሽ ይሄው ቁጥር አንድም አንብበው። በመጀመሪያ ቁጥር አንድ አንብበው እንዲገባና አንድ ብቻ አንብበውና ከዛ 12 አንብበው። አይሽ ስንትና አንብብልህ? መጀመሪያ አንድ አንብበው። መጀመሪያ አንድ አንብበው። እሺ ከሙታን ሲነሳ ኡስታዝ አንብብ። አንብበው ኡስታዝ። እሺ ነገር ግን ከሳምንቱ በመጀመሪያ ቀን ያዘጋጁትን ሽቱ ይዘው ከእርሱም ጋር እያንዳንዶቹ ወደ መቃብሩ እጅግ ማልደው መጡ። ድንጋዩንም ከመቃብር ተንከባለው አገኙት። ገብተውም የጌታን የኢየሱስን ሥጋ አላገኙም። አራተኛ 12 እሱን ተወውና የመጀመሪያዊቱ ቀን እንድትል ፈልጌ ነው እንጂ 12 ሄድ። ታዲያ አንተ መጀመሪያ ቁጥር አንድ አላልክም? ከላይ አላልክም? ተው። አንድ ጴጥሮስ ግን ተነስቶ ወደ መቃብር ሮጠ። ከዛ 12 ነው። እሺ ችግር አንብብለት ተዝማኝ እና መሀል ላይ ያለውን በነገራችን ላይ ቆርጦ ቀጥል አይደለንም። እኛ ካነበብም ሙሉ ነው የምናነበው። ካልሆነ ደግሞ ያቺን ቃል ለብቻዋ ታነባታለህ፣ የላይኛው ነው ለብቻ ታነባዋለህ እንጂ ሁለቱን እንደሚከታተል አድርጎ ማንበብ ትክክል አይደለም። መሀል ላይ ያለው ነገር ኮንቴክስት ስለሚያበላሽ አንብብልኝ። እስከ 11 እስከ 12 አንብብልኝ። እሺ ይህም ቃል ቅዠት መስሎ ታያቸውና አላመኗቸውም። 12ኛ ላይ ጴጥሮስ ግን ተነስቶ ወደ መቃብር ሮጠ። በዚያም ዝቅ ብሎ ሲመለከት አለ የተልባ እግር ልብስም ብቻ አየ። በሆነውም ነገር እየተደነቀ ወደ ቤቱ ሄደ። እነሆም ከነርሱ ሁለቱ በዚያን ቀን እሺ ያዝለት አንዴ። እሺ ተስፋ ተናገረ ጴጥሮስ አለ። ሰምተዋል ያለውን አሁን ሐሳብህን ንገረን፣ አታስደግም። ጴጥሮስ ግን አለ ተነስቶ ወደ መቃብር ምን አለ? ሮጠ። በምን ቀን? በመጀመሪያ ቀን፣ በሰንበት ቀን። እሺ መቼ ነው የሄደው? ሮጦ በዚያን ዝቅ ብሎ ሲመለከት የተልባ እግር ልብሱን ብቻ ምን አለ? አየ። መቼ ነው የሄደው? በሰንበት በመጀመሪያ ቀን ይልሃል። ማነች መጀመሪያ ወደ መቃብሩ የሄደችውና ከዛ ለጴጥሮስ ሄዳ ስለ መቃብሩ በታሪክ የነገረችው? መግደላዊት ማርያም። በል ድምፅህን ከፍ አድርገህ። መግደላዊት ማርያም እልሃለሁ ደግሜ ደጋግሜ። መግደላዊት ማርያም ለጴጥሮስ ቆይ አንድ ተረጋጋ። መግደላዊት ማርያም ሄዳ አዳምጥ እንጂ ወዴት ባትሄድም አውቀህ መካከል ላይ የዘለልከው ለምን እንደሆነ አውቃለሁ። መግደላዊት ማርያም አዳምጥ። መግደላዊት ማርያም መጣች አይደል ወደ መቃብሩ? አዎ። ስለዚህ መጀመሪያ ወደ መቃብሩ የመጣችው ማለች? ከጴጥሮስ በፊት ከሐዋርያት ስለጠየቀኝ እንጂ ከሰዎች አላልከኝም። ከሰዎች ብትለኝ ማርያም እልሃለሁ። ከሐዋርያት ስላልከኝ ነው። አዳምጥ፣ ወደሱ ልንመጣ ነው። መግደላዊት ማርያም ነች የመጣችው ወይንስ ጴጥሮስ? መጀመሪያ ሐዋርያ አይደለችም እኮ እሷ። ሐዋርያ ሰው ስትለኝ አዎ ማርያም ነበር። አሁን ለምን ሐዋርያ ስላልከኝ 12 አንብብልኝ አልኩ። መመለስ ስላልፈለገ አሁን ከመጀመሪያ ጀምሮ ተዝዋዝ አንብብለት። ቆይ ሜት አድርግ። ከመጀመሪያ ጀምሮ አንብበው። እዛው ላይ ያስኩ ይጠይቀኛል። በነገራችን ላይ ጎዶሎ እንትኖች አሉ፣ ስንኞች አሉ። እንደምንም ብዬ እንትን እላለሁ። ነገር ግን ከሳምንቱ የመጀመሪያው ቀን ያዘጋጁትን ሽቱ ይዘው ከእርሱም ጋር እያንዳንዶቹ ወደ መቃብሩ እጅግ ማልደው መጡ። ሁለተኛ ድንጋዩንም ከመቃብሩ ተንከባለው አገኙት። 3 ገብተውም የጌታን የኢየሱስን ሥጋ አላገኙም። 4 እነርሱም በዚህ ሲያመነቱ አሁን መቃብሩ ውስጥ ማን ነበር ሲነሳ? ያተ ጴጥሮስ መቼ ነው የመጣው? ከዛ በኋላ መቃብሩን ይካዩ ባዶ ከሆነ በኋላ ቆይ ስማኝ፣ አንተም ቆይ። ለሐሳብ እኮ ነው የገባሁት እንጂ ልታስፈራራኝ ወይ የምትጠየቀውን መልስ አንድ ጊዜ። አሁን መግደላዊት ማርያም ስትሄድ ጊዜ ኢየሱስ ተነስቷል ወይንስ አልተነሳም? ስማኝ፣ ከሴቶቹ ወይም ከሰዎች ካልከኝ አዎ ጴጥሮስ ስለ መግደላዊት ነው ትይ ነበር። አንተ የጠየቅኝ ከሐዋርያት ነው። ሐዋርያት ነው ያልከው። አዳምጥ ይኸውልህ፣ ወይ ሐዋርያት አይደለም ያልከኝ? አታዳምጥም እንዴ? በፈጣሪ ስም መጀመሪያ ወደ መቃብሩ የመጣው ማን ነው? ለነ ጴጥሮስ ሂዶ የነገረው ማን ነው? መግደላዊት ማርያም ስትመጣ ጊዜ መቃብሩ ባዶ ሆኖ ነው ያገኘችው። ከዚያ በኋላ እሷ ምን አለች? ሂድ መቃብሩ ውስጥ ኢየሱስ ክርስቶስ አለ ምናምን ላላላ ተረስቷል ሄዷል ብላ ተናገረች። ከዚያ ማን ሰማ? ጴጥሮስ ሰማ። ባዶ ነው መሆኑን ከተረጋገጠ በኋላ ሄደና
በቃ ጴጥሮስ ሄደ ምንም ነገር ሲነሳ ክርስቶስ አየው ወይ ወፍ አላየው? አሁን ሄዳ በበለት ከዛ ጀምር ቀጥልለት ከአቋራጭ ተቆማስ ሄዳን በበለ ይናገር ስል ተው ትላለህ ማለት ሐሳቤ እንደታስጨርሰኝ ሐሳቤ እንዳልናገር ቤቱ ያንተ ስለሆነ ማስወጣትን ማስገባት ነው ይብስላለህ እንጂ አሁን የተናገርከው ልመልስልህ ነበር። ለምን ካልከኝ ከሐዋርያት ነው ያልከው ጥያቄ አንተ 12 የወሰድኩም ስሙ ነው ያልከኝ ጴጥሮስ አልኩ። ከሰቶቹ ወይም ከሰዎች ካልከኝ አዎ መግደላዊት ነው የሚጀምረው አዳምጤ ከመጀመሪያ ጀምሮ እያነበበልህ ነው። እሺ መግደላዊት ማርያም በነገራችን ላይ ተስፋ መግደላዊት ማርያም እኮ ምንም አላገኘችም እኮ ገብተውም የጌታን የኢየሱስን ስጋ አላገኙም። ገብተውም የጌታን የኢየሱስን ስጋ አላገኙም። ልድገመው ገብተውም የጌታን የኢየሱስን ስጋ አላገኙም ነው የሚለው። ከዚያ ቁጥር 4 እኮ ስለተነሳ እኮ ነው ያላገኙት። ምን ይያልከኝ ስለተነሳ እኮ ነው ያላገኙት። ታየማ ታዲያ ሲነሳ ማንንም አላየማ። ድል አድርጎ ሲነሳ ማንንም አላየው። ባዶ ቦታ ላይ ነው። አንተ አንድ ሰው ሞት ውስጥ ስትቀብረው አንተ ውስጥ እሱ ጋር ገብተህ የሚጠይቀው ነገር ሁሉ ትሰማለህ። በቁርአን ይሄም የተጻፈው ትመልስልኛለህ? ለምሳሌ አንድ ሰው መቃብሩ ውስጥ ይጠይቃል ትላለህ። ቆይ ምሳሌ አትስተናው። ስለዚህ መግደላዊት ማርያም ስትመጣ ጊዜ ባዶ ነገር ካገኘች ማን ነው ሲነሳ ያየው? ፈርሳዊ ማን ነው ሲነሳ ያየው? የምጠይቀው ስለ ሐዋርያት ነው አይደል? መግደላዊት ማርያም ሐዋርያት አይደለችም። ቶታል የ12 ሐዋርያት ነው የምጠይቀው አይደል? የሰበኩት አይደለችም ማለት ነው ጥያቄ። አሁንስ ለመነሳቱ ሳይሆን መሞቱ ሳታም ስለ መቃብሩ ባዶ ከሆነ ምንድነው የምትፈልገው? በዛ ልክ ጥያቄን አስተካክለ አንተ ትመልሳለህ። ከላይ ያለው አይደል? ምን ፈልገህ እስኪ እርሱ አንተ ራስህ ልጠይቅና ሎጂካል ጥያቄ ጠይቃ ሎጂካል ጥያቄ ጠይቃለህ። አንተ በቦታው ማዘር ሰውዬ አንተ ተጠይቀና ትላለህ። ግን ጉድጓድ መቃብሩ ባዶ ከሆነ ብዙ ተሰልፈው አንድ አዳም ሰውና አንድ ጨራሴ ልጨርስልኝ። ስማ እሺ አይሽ ከተል እሱ አንተ የጠየቀኝ ስለ ሐዋርያት ነው እንጂ ስለ መግደላዊት ማርያም ወይ ስለ እናቱ ወይ ስለ አባቱ አልጠየቀኝም። የጠየቀኝ ስለ ሐዋርያት የ12 ሐዋርያት መጽሐፍ ቅዱስ አዲስ ኪዳን የጻፉት ያስተማሩ የሰበኩ ጠየቀኝ። ተስፋ አንተ ራስህ ረጋ በል እንጂ ጥቅሱን ዝለሉት። ይሄንና ታች ጋር ሄዱ እያለ ነው አይደለም። አንብበውና ሄድ ራሱ መጽሐፉን ይመልስልሃል። ጤነኛ አይደለም እንዴ? የለም ሄደ አለ መቃብሩ ውስጥ የለም ተባለ እኮ ያው ጥቅሱ የለም ትፈልጉታላችሁ። እዚህ የለም ባዶ ነው መቃብሩ ተባለ። አለቀ። እዚህ ጋር ገብቷል አይደል? ቀጥሉለት አሁን እሺ ቁጥር 5 አህለን አልሐምዱሊላህ አንብበው። ሴቶቹም እጅግ ፈርተው ወደ መሬት አቀርቅረው ሳሉ ሰዎቹ ስለምን ሕያውን ከሙታን መካከል ትፈልጋላችሁ አሏቸው። እርሱ እዚህ የለም ተነስቷል። በገሊላ በነበረበት ጊዜ የነገራችሁን አስታውሱ። የሰው ልጅ ለኃጢአተኞች ተላልፎ መሰጠት፣ መሰቀልና በሶስተኛውም ቀን ከሞት መነሳት ይገባዋል ብሏችሁ ነበር። ሴቶቹም የኢየሱስን ቃል አስታወሱ። 9 ከመቃብርም ተመልሰው ይሄን ሁሉ ለ11ዱና ለተቀሩትም ነገሯቸው። ይሄን ለሐዋርያት የተናገሩት መግደላዊት ማርያም፣ ዮሐናና የያዕቆብ እናት ማርያም እንዲሁም ሌሎች ሴቶች ነበሩ።
እነርሱ ግን ይህ ነገር ቅዠት ስለመሰላቸው አላመኗቸውም። ነገር ግን ጴጥሮስ ተነስቶ ወደ መቃብሩ ሮጠ። እዚያም ሲደርስ ጎንበስ ብሎ በተመለከተ ጊዜ አስክሬኑ የተከፈነበትን ቀጭን የሐር ልብስ ለብቻ ተቀምጦ አየ። በሆነውም ነገር እየተደነቀ ወደ ቤት ተመለሰ። እሺ ምን አለ እዚህ መሃል? ክርስቶስ 7 ላይ አንብበውና በሶስተኛው ቀን ሊነሳ ግድ ነው እያለ ገና በገሊላ ሳለ ለእናንተ እንደነገራችሁ አስቡ ብሏል። ገብቷል? አስቡት። ይህንን የምናገረው ምንድነው? ባለ ነጭ ልብስ የተባለው በገሊላ ሳለ አስታውሱ አለ። በገሊላ ሳለ የተነገራችሁን አስቡ። ተነስቷል ሙት ሕያውን ከሙታን መካከል ስለምን ትፈልጋላችሁ አለው። ጴጥሮስ ይህንን የመግደላዊት ማርያም ሲሰማ ምን አለ? አላመናትም ነበር አለ። ባዩ የዓይን ምስክር ላደርግ ሮጠና መቃብሩ ሲሄድ አላገኘውም። ገብቷል? አንድ ሰው ሲነሳ መቃብሩ ውስጥ አግብተው ነው የምንመለሰው እንጂ የሚጠየቀው የሚጠጣው ነገር ስለሆነ እንሰማው። በቃ እሱን ነው የምንፈልገው። አላገኘውም አልክ ጴጥሮስ። ስለዚህ ያለቀ ጉዳይ። አላገኘውም ስለተነሳ እኮ ነው እኮ ሲነሳ አላየው። ምን ችግር አለው? ቆይ እኔ እኮ ያልገባኝ ሁሱ ይሄ ነገር እኮ በነቢያት የኛ ነው እንዴ? ስለዚህ ሲነሳ አላየው ማለት ነው። ብራዘር ችግር የለውም። ስለዚህ ሲነሳ አላየው አላገኘውም። ሲነሳ አላየውም ሳይሆን ክርስቶስ ምንድነው ያላቸው? እኔ ጋር ትመታላችሁ ስነሳ ታዩኛላችሁ ሳይሆን በሶስተኛው ቀን ከሙታን እነሳለሁ ብሎ ያስተማራቸው እንጂ ከተነሳ በኋላ የተቀመጠበት ስጋው ሲሄዱ አጡት። ገብቷል? አጡትና ከዛ በኋላ መቃብሩ ጴጥሮስ ባይዱ ጴጥሮስ መቃብር ባልሄድ ኑሮ ልክ ነበር። አላየውም መቃብሩ። አሁን ግን አይቶታል። መቃብሩን አጣው አለ። በጣም ጥሩ። ስለዚህ ሲነሳ አላየውም ባዶ መቃብሩ። አንድ ጥያቄ አለኝ። ትጠይቃለህ? እሺ አንድ ጥያቄ አለኝ። ጠይቅ። ፈቃደኛ ነህ? ጠይቅሽ። እሱ አንድ ጥያቄ ነበር። ጠይቅሽ ጥያቄ። እሺ በጣም አመሰግናለሁ። በመጽሐፍ ቅዱስ እናንተ ኢየሱስ ክርስቶስ አምላኩ ማን ነው የምትሉት? አምላኩ አላህ ነው። ልበል በመጽሐፍ ቅዱስ ነው ያልኩት። በመጽሐፍ ቅዱስ ኢየሱስ ደግሞ ባለቤቱ ነው መተርጎም ያለበት ባለቤት ደግሞ እናንተ የምትተረጉሙትን ትርጉም ምኑንም አይከተልም፣ ምኑንም አይቀበልም። ስለዚህ አሁን ብሉይ ኪዳን ላይ ይሄ ለነብዩ መሐመድ ነው ሰለላሁ ዐለይሂ ወሰለም የተተነበየው ስንል አይ ይሄማ በኢየሱስ ክርስቶስ እኮ እንትን ተብሏል የምትለኝ ከሆነ ያ የራስ ጉዳይ ነው፣ የራስ እይታ ነው። እኔ ደግሞ በነብዩ መሐመድ የማልተረጉምበት አንዳች ምክንያት ልሰጠኝ አትችልም። ምክንያቱም መጽሐፉ ያንተ አይደለም፣ ሲጀመር ባለቤት አለው። የቀደምቶቹ መጽሐፍ ነው፣ ያንተ መጽሐፍ አይደለም። ቀደምቶቹ ደግሞ አንተን ሲጀመር ከሃዲ አድርገው ነው የሚያስቡ። ኢየሱስንም በሌላ ስም ነው እንትን የሚሉት። ስለዚህ ብሉይ ኪዳን ላይ ያለውን ነገር በደንብ አትተማመኑበት ለማለት ነው። አንድ ማስተላለፈው ነገር
ብሉይ ኪዳን ላይ በጣም አትተማመኑ። ምክንያቱም ብሉይ ኪዳን ባለቤት አለው። ከዚህ በፊትም የሆነ ልጅ የብሉይ ኪዳን አማኝ የሆነ አይሁዳዊ ኢትዮጵያዊ ልጅ ገብቶ አብረን ስናወራ ነበር። ብሉይ ኪዳን እንዲሁም ለሙስሊሞች ነው የሚቀርበው የሚል ነገር ነው የተናገረው። የዚያኔ ብሉይ ኪዳን ለሙስሊሞች ነው የሚቀርበው ከክርስቲያኖች ይልቅ። ምክንያቱ ሲባል አስተምህሮቱንና የሙስሊሙን አስተምህሮት ራሱ በተወሰነ ደረጃ እንትን ብንል ወደዚህ ነው የሚቀርበው፣ ወደ አምላክ አንድነት ነው የሚቀርበው የሚል ነገር አስቀመጠ። ስለዚህ ብሉይ ኪዳን ላይ ያሉ ትንቢቶችን ሙሉ በሙሉ ለራስ ለመተርጎምና ለራስ ሲቆርሱ አያሳንሱ ስለሆነ ሙሉ በሙሉ የራስን ለማድረግ መጣር ትልቅ ስህተት ነው። ምክንያቱም መጽሐፉ ያንተ አይደለም። መጽሐፉ ያንተ ካልሆነ ደግሞ ትርጉሙ ያንተ ሊሆን አይችልም። ሁሉም ሰው እንዳንተው መብት ስላለው ማለት ነው ያለ ማለት ነው። ኡስታዝ ጀዛኩሙላህ ኸይር ቀጥሉ። ኦኬ ትንሽ ሀሳብ ልናገር ሳልወጣ ይቻላል? መሲ ከመናገርሽ በፊት ቪዲዮ ፖስት አነሳለህና ሳለህ ቪዲዮ ፖስት አነ ሪፖስት እና ኮፒ ሊንክ አድርጉለት 2000 ሰዎች እና ፎሎ አድርጓቸው ካለ ጀምራችሁ እነ ጃቢር እና ሳለህ ኡስታዝ ሙአዝና መሲ። ኦኬ ከተፈቀደልኝ አሁን የሳወራ እሱ ያወርደኛል። ኤኒዌይስ ቅድም የገባሁበት ምክንያት ያ ግሬስ የሚባለው ክርስቲያኑ ልጅ የኢየሱስን ስቅላት ይሄ ሞትና ትንሣኤ የሚሉትን ለትንሣኤ መረጃ አድርጎ ያመጣው ስተት ነው። ምክንያቱም ተአምራት ነው ያ መጽሐፍ ቅዱስ ላይ ራሱ ኢየሱስ አላዛር የሚባለውን ሰው ከሞት ሲያስነሳው የእግዚአብሔር ክብር ይታይ ዘንድ ነው ያላት ለአላዛር እህት ኢየሱስ የዮሐንስ ወንጌል 11 ላይ ማለት ነው። ይሄ ምንድነው? ተአምራትን ለማሳየት ነው። ኢቭን ኢየሱስ ከሙታን ተነስቷል እንኳን ብንል መጽሐፍ ቅዱስ ላይ እግዚአብሔር ሰይጣንን ሊያዋርድ ነው። ያኒ ተአምር ነው። እግዚአብሔር ኃያል እንደሆነ የኢየሱስ ፈጣሪ ሰይጣንንና የኢየሱስን ጠላት ሊያዋርድ ኢየሱስን ሕያው ማድረጉን ለማሳየት እንጂ ትንሣኤ እንዳለ ለማሳየት አይደለም። እንደውም መጽሐፍ ቅዱስ ላይ ያሉ ከሞት የተነሱ ተአምራት ናቸው ነው የሚባሉት እንጂ የትንሣኤ ማሳያ ናቸው አይልም። እንደውም ከዛ በተሻለ የእስልምናው ቁርአን ላይ ያለው ነው ከሙት የተነሱት እነዛ አንደኛ አላህ ሰዎችን ከሙታን እንደሚያስነሳ ከትንሣኤ በኋላም ሰዎች ከሞት እንደሚነሱም ለማሳየት ነው። ለሁለቱም ነው የሚያገለግለው የቁርአኑ። ሱረቱል ሐጅም ላይም ደግሞ እንደምትቀሰቀሱ አትዘንጉ ብሏል አምላካችን አላህ Subhanahu Wa Ta'ala ከምን እንደፈጠረን አስቀምጧል። ሱረቱል ሐጅ ላይም በትንሣኤ ጊዜ እንደምንቀሰቀስም ተቀምጧል። ኖርማል የገባሁበት ዓላማ ኢየሱስ ከሞት የተነሳው ፈጣሪ ስለሆነ ሳይሆን የኢየሱስ ፈጣሪ ሰይጣንን ያዋረደው ዘንድ ነው ኢየሱስን ወደ ሰማይ የወሰደው። ኢየሱስ በስብሶ ያልቀረው ይላል። እንደውም ሐዋርያ ሥራ ላይ የኢየሱስ ሥጋ በስብሶ ያልቀረበት ምክንያት የኢየሱስ ፈጣሪ ኃያል ስለሆነ ሰይጣን ይዋረድ ዘንድ ጠላቱ ይዋረድ ዘንድ ይላል እንጂ ወንጌል ኢየሱስ ሞቶ ስለተነሳ ትንሣኤ መኖሩን ለማሳየት አይደለም ለማለት ያክል ነው የገባሁት። ጋይስ እዚህ ያላችሁ የሁሱ ቤተሰቦች ፎሎ አድርጉን ነው የምንሰራችሁን ቪዲዮ ሸርሸር አድርጎ ለማለት ያክል ነው። በመጨረሻም ኡስታዝ ሙአዝ ስለ ብሉይ ኪዳን የተናገርከው አዲስ ኪዳን እንደውም የብሉይ ኪዳን ጥገኛ ነው። ራሱ ኢየሱስ ክርስቶስ አዲስ ኪዳንን የሰበከው ብሉይ ኪዳንን እያነበበ ነው። ጳውሎስም ብሉይ ኪዳንን እያነበበ ነው። የአዲስ ኪዳንን 13 መጽሐፍቶችን የጻፉትና አዲስ ኪዳንና ብሉይ ኪዳን ውስጥ ያሉ ህዝቡም እምነቱም የአይሁድ ነው አጠቃላይ እና ክርስቲያኖች ራሳቸውን ይዘው አይሁድ እንትን ውስጥ ይገባሉ። ያኔ ሰው ቤት እንደመግባት እንደማለት ነው። ሳያስፈቅዱ ሰው ቤት ዘው ብሎ እንደመግባት ነው የሚቆጠረው የክርስቲያኖች አገባብ እንጂ ሁሉም ሲጀምር የአይሁዶች ነው። አመሰግናለሁ። እሺ ቀጥሉ። ተስፋ እሱ አለ አናገር ወይስ ቀጥል? ያናግረዋል። እሺ ጥያቄውን ቀጥል። እሺ ችግር የለም። ቅድም እንደጠየቀው ሸበካን ያስወጣ ብዬሽ የተጀመርኩልና ካሉ አንተ ዲስካውንት እነሱ ይመልሱን ችግር የለውም። ያለህ አለ ተስፋ እንዴት ነህ? አለኝ እግዚአብሔር ይመስገን። መጽሐፍ ቅዱስ ላይ ኢየሱስ በሚናገርበት ቋንቋ አምላኩን ማን ብሎ ነው የሚጠራው ታውቃለህ? ኢየሱስ ምንኛ ተናጋሪ ነበረ። እሺ እኔ እኮ ጠይቄሃለሁ። ኢየሱስ በመጽሐፍ ቅዱስ ውስጥ እናንተ የምታምኑበት አምላኩ ማን ነው? ለምሳሌ የምታነሱ ጥያቄ አለ። ዮሐንስ ወንጌል ምዕራፍ 17:3 ላይ ኢየሱስ በሚናገርበት ቋንቋ ኢየሱስ አማርኛ ይናገርማ ተስፋ
በምንግባባ ቋንቋ ነው እኮ የምታስረዳኝ። ችግር የለውም። ያኔ ኢየሱስ ምንኛ ነው የሚናገረው? ኦሮምኛ ነው ወይስ አማርኛ ነው ያኔ የሚናገረው? በፈለግከው ተናገር። በኋላ በአረብኛ ንገረኝ። ችግር የለውም። በኋላ ኢየሱስ በተናገረው መንገድ አስረዳኝ። እሺ ኢየሱስ ትልቁ ላይ አድርጉኝ አንድ ጊዜ ላሳየው። እንግዲህ ኢየሱስ የምታሳየኝ ግን መሰለህ ከ81 መጽሐፍ ነው የምታሳየኝ። ጎግል ገብተህ ምናምን ገብተህ ላላ አልቀበልህም። ከዮሐንስ ወንጌል ነው ማሳየህ አይደለም። እኛ መጽሐፍ ቅዱስ በአረብኛ የተጻፈ በእንግሊዝኛ ምናምን የለም። በአማርኛ የተጻፈልህ አለ። ይህንን ሰርች አድርገህ ምናምን ሳይሆን ከ81 መጽሐፋችን ይሄው የእንግሊዝኛው የአረማይኩ የእንግሊዝኛው ሁሳ አናግረኝ። እያየህ ስለሆነ ሁሳ አናግረኝ። እኔ ስለማልቀበለው ነው። በምን ቋንቋ ነው የተጻፈው? ኢየሱስ ክርስቶስ ያስተማረው